የሚደርስብን ስቃይ አልነግርህም። ፈጣሪ ምስክሬ ነው። እኔ እንደዚህ አይነት ስራ ሰርቼ አላውቅም። ራስህን ነፃ ለማውጣት ሞክር ባጫ። ምስጋና የስነ ልቦና ችግር ነው ያለበት። የባህል ሐኪሙ ያለው ትክክል እንደሆነ አንቺም እያሰብሽ ነበር። ላለመሸነፍ እየሞከርኩ ነው የሚመስለው። የመሸነፍ ሳይሆን የመረዳት ጉዳይ ነው። እያንዳንዱ ችግር የተለያየ መፍትሄ ነው ያለው። ቆይ በመሃል ላይ የሆነ ነገር ለፍልፈ ያንን ደግሞ ቤተሰቦች ቢሰሙስ ምን ሊፈጠር እንደሚችል አስበከዋል? ምንም የሚወጣ ሚስጥር የለም። የሁሉ ነገር የተፈጠረው ከደሊና ጋር በነበረኝ ግንኙነት እንደሆነ ነው የሚያውቁት። ለደሊና ነገርያት ከዚህ በኋላ ከእሱ ጋር ምንም አይነት ቀረቤታ እንደማይኖራት ቃል ገብታልኛለች። ሕክምናውን ቢያቆምስ? እንደዚህ ሊሆን ይችላል፣ እንደዚህ ሊሆን አይችልም እያልሽ ማሰብሽን መጨነቅሽን አቁሚ። እሱ ራሱ አይደለም እንዲህ መታከም ፈልጋለሁ ያለው። ምስጋና ምን ሀሳብ መቀየሩ የተለመደ ነገር። ለዝናው እኔ ወንድሙን እንዳልገደልኩበት ነገር የለኝ። ደደብ ነህ እንዴ? መግደልህ ታምኖ እኮ ነው እዚህ ሞተን እየጠበክ ያለኸው። ወንድምህን የገደለው እሱ ነው ብሎ ያስጠቆምብኝ ነው። ሁለት ሺህ ብቻ። ሻውኬት ነው ማመጥ። የዛሬው ውሃ እንዴት ነው እባክህ የሚቀዘቅዘው? እንዴ የተናገርኩት ነገር ያስቃል እንዴ? ምንድን ነው የሚያስቀል? ባልስቅ ነው የሚገርም። ማለት ምንም ማለት የለውም። እንዴ ማለት እኔ ቀዘቀዘኝ ስላልኩ ነው እንደዚህ ጥርስ በጥርስ ይሆንከው? እንደ ዛሬ ደስተኛ ሆንኩበትን ጊዜ አላስታውሰው። የሚገርም ሞራል ለኔን ታውቃለህ? ምን ተገኘ? ሐኪም ቤት ሄድክ እንዴ? አዎ። እና እንደፈራሁት አይደለም፣ አሪፍ ነበር። ሁሉንም ነገር ምንም እንዳልተፈጠረ እንዳስብ ያደረገኝ እሱ የሰጠኝ ምክር መሰለኝ። ለአንተ ደስ ብሎኛል። ግን ሁሉንም ሚስጥር ነግረው እሱን ማመኑ ትንሽ አይከብድም? ምንም የነገርኩት ነገር እኮ የለም። ምን ማለት ነው? በቃ ሁሉም ሰው ከደሊና ጋር የተገናኘ ግንኙነት እንደሆነ የሚያስቡት፣ እኔም ደግሞ እሱን የነገርኩት። በቃ ያሰብከው ነገር ከባድ ቢሆንም ተሳክቶልሃል። 10 ለባዶ አሸንፈሃል። ግን ቆይ ከቤተሰብ ጋር ያለው ነገርስ? ከባድ ነገር እኮ ይጠብቃል ገና። አስተካክለዋለሁ። ሁሉንም ነገር ትቼ እኮ ትምህርት ላይ ካተኮርኩ
ሁሉንም ነገር አስተካክለዋል። በእርግጥ ልክ ነህ። አንተስ ምን ያህል እንዳስጨነቅኩና እንደጎዳው ይገባኛል። አንተ ሞተ ቢሆን ኖሮ ምን እንደምሆንና ምን እንደማደርግ አላውቅም። እሷ አንድ ያልፏል፣ አትጨነቅ። ወንድምና ወንድም እኮ ሳይጣላ አያድግም። ደግሞ ምን ነክቶኝ እንደነበር አላውቅም። በጣም ቀንቼብህ ነበር። አንተ ከኔ የተሻልክ ነህ። በጣም አሪፍ ልጅ ነህ። ለማም ለአባም ከዚህ በኋላ እንዲሆነ እንቀጥል ነው የምፈልገው። አሁን ሁሉንም ነገር ትተህ ትምህርት ላይ ብቻ እንድታተኩር ነው የምፈልገው። ደግሞ እኮ ለአንተም ቢሆን ለእነሱ እኔም አለው። ለዚህ እኮ ነው የምወድህ። ደግሞ ከቤተሰብ ጋር ያለውን ነገር ሁሉንም ነገር አስተካክለዋል። ቃል እገባልሃለሁ። አባ አሁን እሱን ተወውና ወጥተህ ቁርስህን ብላ። እንቅልፍ አታ ያደርከው አይበቃም? አሁን ስለ ቁርስ የማስብበት ሰዓት አይደለም። ረጋ በል እንጂ አባ። መረጋጋት እጃችን የገባ ገዳይ እኮ ነው ያመለጠን። እንዴት ነው የምረጋጋው? እናገኘዋለን። ዱካውን ትቶ መሄዱ አይቀርም። ስለዚህ መታገስ ነው ያለብን። ጅል ካልሆነ እስካሁን ድረስ ከተማ ውስጥ ሊቆይ አይችልም። አሁን ትነግሪኝ ያሰብሽው መፍትሄ ከሌለሽ ውጭና ቁርስሽን ብይ። የኔን ሀሳብማ በደንብ ታውቀዋለህ አባ። ያ ባጫ ምስኪን ወጥመድ ውስጥ ገባ እንጂ አጎቴን ሊገለው አይችልም። እንደሞ ጀማሪሽ ደሊናን ምን ያህል እንደምትሳሳላት አውቃለሁ። ለአንተ ታማኝ እንደሆነችም አውቃለሁ። አዎ ደሊናን እወዳታለሁ። ከጎዳና አንስቼ እንደ ልጄ ያሳደግኩት። እንደሷ የሚታመነኝ ማንም የለም። ስለዚህ እሷ ጠናን አትገለው። ቴዲዬ ቤት ስራን ሰርተሃል? ካልሰራክ ላስታውስ ብዬ ነው። አንተስ ምስጋና? በድል ተጠናቋል። አንድ መናገር የምፈልገው ነገር አለ። ይህንን ስላችሁ ምን ለማለት እንደፈለግኩ ትገምታላችሁ። ግን አሁን የምናገረው ቃል ረጅም ጊዜ ከኔ ጋር የሚቆይ ስለሆነ በደንብ እንድትሰሙኝ ይፈልጋሉ። ከቤተሰብ ጋር መኖር መሮኛል ምናምን እንደማይሆን ተስፋ አደርጋለሁ። እማ እውነቴን ነው። ምንም አዲስ ነገር የለም። ስብሰባ ምናምን ነገር ለምንድን ነው ቁርሳችንን ማንበላው? ምንድን ነው የኔ ልጅ? ላለፉት ሳምንታት በጣም አስቸጋሪ እንደነበርኩ አውቃለሁ። ምን ከባድ ብቻ ክረምት ነው እንጂ ሆንክበት። ሁሉም ነገር በእኔ አመለካከት ችግር እንደሆነ ገብቶኛል። አሁን እናንተንም ይቅርታ ማለት በጣም ከባድ ነው፣ አጉልም ነው። ግን ቃልም ገባላችሁ ወደፊት በጣም የተሻልኩና የድሮን ተሸላሚ ምስጋና እንደማመጣው ቃል ገባላችኋለሁ። ሜዳሊያውን ቴዲ ካልቀደመክ እድልን ሞክር። አንዳንድ ሰዎች መሳሳታቸውን ለማመን ወይም ለማወቅ ብዙ ጊዜ ይወስድባቸዋል። እትዬ ዘውዴ አንቺንም ይቅርታ መጠየቅ እፈልጋለሁ። ችግር የለውም። እሷን እኮ ይቅርታን ተቀብያለሁ። ማን ስለሆንክ? እንዴ ልጅሽ ስለሆንኩ ነው። መቼም ልጅሽ መሆኔን ረስተሽው አይደለማ? አልስማማ። ይቅርታ እንዳደርግልህ ከፈለክ ያስቀየምኩንም ሌላ ሰው ይቅርታ በል። ማንን? ጊዛኔ ስትሰድበኝ አብሮኝ የነበረው ማን ነው? ያ የሸገር ባሉ ሰውዬ ጥላውን ነው ስሙ።
እዚህም ደርሰሻል። ምን ያንሰኛል? ልጅ አባት አልባ ከሚሆን ጥሩ እንጀራ አባት ቢኖር ምን ችግር አለው? የነበረብኝን ጭንቀት እንድቋቋም ስለረዳችሁኝ በጣም አመሰግናለሁ። ይህን ለመስማት ያበቃኝ ጌታ ተመስገን። በሉ በቃ አሁን እንብላ። ገንዘቤን አመጣሽ? ኬታ ባያመጣሁ ገንዘብ ነው። ለማንኛውም ላገኝልህ አልቻልኩም። እየቀለድሽ ነው? እየቀለድሽ ከሆነ መጨረሻሽ ለቅሶ ነው። በአንድ ቀን ኬትን ብለሽ ገንዘቤን አምጪ። በዚህ ፍጥነት አይደለም 20 ሺህ ብር 5 ሺህ ብር ማግኘት አልችልም። ባይሆን ትንሽ ጊዜ ስጠኝ። እንደዚህ ነው የምትይኝ? ቆይ ለምንድን ነው የኔንስ ችግር የማትረዳው? ምኑን ነው የምረዳው? ሰው መግደልሽን ወይንስ ከኔ ለመጥፋት እያመቻቸሽ መሆኑ? ገንዘቤን ካላመጣሽ ከጋይዝ ዝናው ጋር ነሽ የምታወሪው። ምን እንዳደርግ ነው የምትፈልገው? በቃ የለኝም። አስቢበት። ወሬው ጋይዝ ዝናው ጋር ከደረሰ ምን እንደሚያደርግሽ ታውቂያለሽ። ለእሱ ደግሞ የወንድሙን ገዳይ ማን እንደሆነ እነግርሃለሁ ካልኩት አይደለም 20 ሺህ ብር 200 ሺህ ብር ለመስጠት ፈቃደኛ ነው። ምንድን ነው የምታፈጪው? ውጪና ፈልጊ እንጂ። ቆይ እንዴት ነው በአንዴ እንደዚህ አይነት አውሬ ሆንከው? እንደምትርቅኝ አውቃለሁ። ያ ማለት ግን አንቺ ከኔ ትሻለሽ ማለት አይደለም። እና እየተበቀልከኝ ነው? ኧረ አጋጣሚውን እየተጠቀምኩበት ነው። ይልቅ እዚህ ቁጭ ብለሽ ጊዜ አታጥፊ። በኋላ እደውልልሃለሁ። አባ ከኔ ጋር እኮ በእግር መሄድ አይጠበቅብህም። መኪናንም ደግሞ ከምታቆመው ለምን? ችግር የለም። አንተ ጋር ወክ ማድረግ ፈልጌ ነው። በለውጥ ላይ ያለች ሀገር ዜጋ መሆን ምን ያህል ከባድ እንደሆነ ታውቃለህ? በለውጥ ላይ ያለች ሀገር ዜጋ መሆን በጣም ከባድ ነው። በተለይ ለለውጥ የምትተጋ ከሆነ ፈተና ይበዛል፣ ብዙ ነውጣለህ እና ከለውጡ ጋር አብረህ መጓዝ ካልቻልክ ብዙ ነገር ታጣለህ። እኔም ለሀገሬ ለውጥ ማምጣት ከሚፈልጉ ሰዎች መካከል አንዱ ነበርኩ እና ሲስተሙ እንደ ምሁርም እንደ አባትም ለውጥ ማምጣት እንዳልችል ነው ያደረገኝ። ብቁ አባትም ብቁ መምህርም መሆን አልቻልኩም። አባ አንተ በጣም ብቁ መምህርም አባትም ነህ። ብኩን እንደሆንክም አይሰማኝም። ካልባከምክ ፍሬ የት አለ? አንድ መምህር ውጤታማ ፍሬ ያፈራ የሚባለው ተማሪዎቹ የተሻለ ነገር መፍጠር ሲችሉ። እኔ ይህንን ለማድረግ ብዙ ሞክሬያለሁ፣ አሁንም ሞክራለሁ። ተስፋ አልቆርጥም። ነገር ግን አንዳንዴ ይደክማል። የማናሸንፈው ትግል ይመስላል አይደል? በትክክልም እጄን አልሰጥም። ያኔ ነው ጥሩ አባትም ጥሩ መምህርም መሆን የምችለው። አውቃለሁ አባ። ስለዚህ ጥሩ አባት እንድሆን እርዳኝ። እስከ ዛሬ ድረስ በሁለተኛው ምርጫ ላይ ታወሬ ነበር። እኔ አባትነትን በደንብ ስለማላውቀው ብቸገርም አሁንም የምማሩ ዕድል አለኝ። አንተ ደግሞ ከኔ የተሻልክ አባት እንድትሆን እፈልጋለሁ። እኔ ራሴ የሆነ አስተዳደግ ችግር አለብኝ፣ እናትህም እንደዛ። ግን ለአንተ ያለን ፍቅር መቼም ቢሆን በምንም የማይነቀነቅ ነው። ይህ ሁሉ ንግግርም ክፍተት የሚያመጣው የኔ ጥፋት ነው አባ። በጣም ይቅርታ። እኔም በጣም ወዳችኋለሁ።
ጋሽ ቢያንስ ተሌ ከባጫ ጋር የተያያዘ አዲስ ነገር አለ? ምንም የለም ጋሽ፣ የቀረኝ ሰፈር የለም። ግን አጋጣሚውን ተጠቅሞ ሳይጠፋ አይቀርም። እንዲያመልጥ ስላደረግኩት በጣም ጥፋተኝነት እየተሰማኝ ነው። ግን ባጫን አግኝቼው ዋጋውን እሰጠዋለሁ። በተፈጠረው ክፍተት ተጠቅሞ ነው ያሸነፈሽ። ሳምሶንና ቾቤ ከእሱ ጋር ብቻሽን ጥሎሽ ሊሄዱ አይገባም ነበር። ስላልተናደድክብኝ አመሰግናለሁ። የሰራሁት ስራ ግን ይቅር የሚያስብል አይደለም። ምንም አስጨንቅሽ። አባ መጠጦቹ መጥተዋል። ያልተወጉ መሆናቸውን ቼክ እንድታደርጋቸው። አንተ ምን ልትሰራ ነው? በኋላ የተወጋ ቀላቅሎ ቢሰጠኝ እንድትጮህብኝ አልፈልግም። ናና ራስ ቼክ። እሺ። ሰውዬው እኮ ቆሟል። መጣሁ አልኩ። ለሊና መጣሁ። እግዚአብሔር ይመስገን። ቆየን አይደል ከተገናኘን? በጣም ምን ታደርጊዋለሽ? እናት መሆን ችግሩ ክላስ እንዳለቀ ወደ ቤት መሮጥ ነው። እዚህ ቢሮ ራሱ እኮ ስብሰባ ከሌለ መጥቼ አላውቅም። በዚህ በተጣበበ ሰዓት ልታገኘኝ ፈቃደኛ ስለሆንሽ በጣም አመሰግናለሁ። አይ ምንም አይደል፣ ስራዬ ነው። አንድ ነገር ላስቸግርሽ ነበር። ምን ነበር? በስልክ ካወራ ነው የተለየ ነገር ነው? አይ ራሱ ነው። ያው ምስጋና ብዙ ፈተናዎች አምልጠውታል። እዚህ ደግሞ የመጣሁት እንደ ወላጅ ነው። መላኩ ቢያናግረኝ ሙስና እንዳይሆን ነው። ያው እናንተ መምህራኖቹ ከተባበራችሁን ማለት ነው። እና ያመለጠውን ፈተና የሚያካክስበት መንገድ ካለ ለማለት ነው። እባክሽን የተለየ ውለታ እንድታደርግለት አይደለም ጠይቅሽ። ልጅሽ በጣም ጥሩ ተሰጥኦ ያለው ተማሪ ነው። ቢሆንም ብዙ አሳይመንቶችና የክፍል ስራዎች አምልጠውታል። ያመለጠውን የክፍል ስራና አሳይመንት ደግሞ እንዲያሻሽል የሚችለውን ነገር አደርጋለሁ። በጣም አመሰግናለሁ። ያው እንግዲህ እናቶች የተቻላቸውን ያደርጋሉ፣ ልጆች ደግሞ በስተመጨረሻ ውሳኔያቸውን ይወስናሉ። እናት ስለሆንኩ እረዳሻለሁ። ግን ምስጋና ለምን ነበር የቀረው? ያው አንዳንድ ነገሮች ነበሩ። ወጣት ታውቂ የለ። እረዳሻለሁ። ነገሮች እንዲስተካከሉ የስነ ልቦና ባለሙያ ማየት ነበረብኝ። ያልሞከርነው ነገር የለም፣ የባህል ሐኪምን ጨምሮ። የባህል ሐኪም በጣም ጥሩ ነው። ባለቤቴ የራሱ ታሞ ከሞት አፋፍ የተመለሰው በባህል ሕክምና ነው። እውነት? በእውነት በጣም ይገርማል። ባለቤትሽ ደህና ነው? እዛ ባር ላይ ተጥዶ እየዋለ ምን ይሆናል ብልሽ እንዴ? እሱ ስላለ አይደል እንደ ባሩ ድምቅ ብሎ የሚውለው። በጣም ይቅርታ ጋሽ፣ ሲኖረኝ ከፍላል። ብቻሽን እዚህ ምን ትሰሪያለሽ? አባ በሌለበት ቢሮ ውስጥ ምን ትሰሪያለሽ?
ግሮሰሪ ውስጥ ምንም ኃላፊነት የለሽም። ምን ፈልገሽ ነው? ተረጋጊ ብለኝ። ስለ ውስኪው ከሰለሞን ጋር ሊያወሩ ነው የወጣ። እስኪመለስ እየጠበቅኩት ነው። ምን ያጠፋሁት ነገር አለ እንዴ? እሱ እንደ ሁኔታው ይወሰናል። ብዙ አሳይመንቶችና የክፍል ስራዎች አምልጠውሃል። ያንን እንድታስተካክል እድል ሰጥሃል። አመሰግናለሁ መምህር። ከሌሎች አስተማሪዎችም ጋር ተነጋግሬያለሁ። ይህንን ወርክሽት የተቀበልኩልህ በ3 ቀን ውስጥ እንድታደርስ ነው። ሁሉንም በ3 ቀን መጨረስ ይኖርብሃል። እንቅልፍ አይወረኝም መምህር። ሁሉንም በኃላፊነት እወጣዋለሁ። አባ አንተንም ስላሳፈርኩ በጣም ይቅርታ። ምንም አይደል ልጄ። አሁን ግን መምህራኖች የሚለውን ብቻ አድርግ። እሺ አባቴ። አመሰግናለሁ። የኔ ልጅ ስለሆነ ይሉኝታ ተሰምቶሽ አይደለም አይደል? ነው ገሊላ ጫና አሳድራብሻለች? ኧረ በጭራሽ። እሷ በጣም ጥሩ ወላጅ ናት። ከፍተኛ ውጤት ካላቸው ተማሪዎች አንዱ ራሱን እንዲያስተካክል እድል ካልሰጠ ምን አይነት መምህር ነኝ? ብዙ ጊዜ ዝም ስለምትይ ይህንን ካንቺ አልጠበቅኩም ነበር። እንደውም ዝምተኛ ሰው ነው ተባባሪ። ባይሆን እድገት ታሰጠኛለህ። ገሊላ እድገት ስጣት ማለቱ አይቀርም። በጣም ነው የምታመሰግንሽ። ገሊላ በጣም ጥሩ ሰው ናት። እኔም በጣም ወዳታለሁ። በዛ ላይ ተግባቢ ነች። እሷ የሰፈራችን አበበች ጎበና ነች። ግን እንደዚህ እንዳልኩሽ ደግሞ እንዳትነግሪያት። ስማ፣ ቺኳን ማናገራ ነገር አለ። እዛ ጋር ጠብቀኝ። ብሬን ይዘሽ መጣሽ? ቆይ ለምንድነው እንደዚህ የምታስጨንቀኝ? አላሳዝነው? ለምንድን ነው የምታሳዝኝ? እንዳንተ አይነት ከሃዲ ሰው ደግሞ አይቼ አላውቅም። ብሬን ይዘሽ መጣሽ ወይስ አልመጣሽም? እዚህ ብዙ ከቆየሽ ሌላ ገንዘብ ሊያምረኝ ስለምችል ብትሄጂ ጥሩ አይመስልሽም? ይሄ የመጨረሻ ማስፈራሪያ እንደሆነ ተስፋ አደርጋለሁ። ካልሆነስ? ካልሆነማ ለጋሽ አንተም እንዳለህበት ነው የምናገረው። አለቃነት ምን ያህል ደስ እንደሚል ያወቅኩት አንቺ ሰውየው እንደገደልሽ የጠረጠርኩ ሰዓት ነው። ሲምነቃብሽ ደግሞ ማምለጫ አይጠፋም። ይሄ ግን የመጨረሻ ማስፈራሪያ ነው። ካልሆነ እንደ ጠና ልገይኝ። ቀልደኛ እንደሆንክ ነው የምታስበው? እህቴ ከአንቺ ጋር ችግር እንዳለ ለምን አድርገሽ ታስቢያለሽ? ሁላችንም በራሳችን ሜዳ የምንጠቀማት ትንሽዬ ታክቲክ ነች። ይኸውልህ ገንዘብህን አግኝተሃል። ከዚህ በኋላ ምንም የሚያገናኘን ነገር የለም። እሺ ምንድን ከተግዜን ምንም ነገር ከከበደሽ አግዝሻለሁ። ምግብ እንኳን አያቅተኝ። ስለከበደሽ አይደለ እንዴ ዘውዴን የምታሰሪው? አይ ገንዘቡን ዝም ብለን እንዳታገኘው ሰርታ ብታገኝ መልካም ነው ብዬ ነው። አዎ ሁሉም ሰው የሰራ ቢመስለው ጥሩ ነው። ሄሎ አዎ ተገናኝተን እየተጨዋወትን ብናወራ ጥሩ ነው። አሪፍ። እሺ በቃ እንደዋል። ቻው። ስታሳዝን። ያዘንሽ ግን አትመስይም። መሀሌት እኮ ናት። ስብዕናዋ በጣም ነው የሚያሳዝነው። ደስ ስትል። በቃ ተግባባችሁ ማለት ነው? በዚህ መጠን ቅርበት አልነበረንም እንጂ ከተግባባንማ ቆየን። ትምህርት ቤት ውስጥ እንኳን አትናገርም፣ ዝምተኛ ነች። ትምህርት ቤታችን ካላቸው ጎበዝ መምህራን አንዷ ነች። የጥላው ሚስት እንደሆነች ታውቃለህ? ጥላውን
የሸገር ባል ልጅ ኧረ አላውቅም። ህፃናት ልጆች አሏት። እነሱ ሳይገድቧት የቀሩ አይመስለኝም። ብቻ ምን አለፋ በእኔ እድሜ ያለች ጓደኛ ሳላፈራ አልቀርም። ከመምህራኖቼ አንዷን ጓደኛ ማድረግሽ እኔን ለመሰለል ነው? የኔ ባል ምንም አይሰለልም፣ ታማኝ ነው። በምን እርግጠኛ ሆንሽ? ስለምወድ። ከመውደድ በላይ ምን ታማኝነትን የሚሰጣል? ጥሩ። ለማንኛውም ሰሞኑን ከከተማ ወጣ ብለን ስለምንዝናና የውጭውን ነገር አስቢበት። በእኔ ውጪ ነው? ለምን ሲባል? ምክንያቱም እኔ በታማኝነት አቅሜን ስለጨረስኩ ነው። አይመላ እንዴ ብሌን፣ ምንድን ነው ፖስታ ውስጥ ያለው? ብር ነው። ምን ነው? ኬት አመጣ? ደሊና ከአባ መሳቢያ ውስጥ የሰረቀችው ነው አይደለ? ኧረ አይደለም። እኔ ምንም አውቀው ነገር የለም። ለደሊና ብድሬ ነበር፣ እሱን እየመለሰችልኝ ነው። ፋራ አረከኝ እንዴ? ደሊና ከመሳቢያ ውስጥ የዘረፈችው ነው። ይኸውልህ አሁን አንተ እንደሰረቀው ለአባ ከመንገሬ በፊት ለምን እንደሰጠች ንገረኝ። ሁሉንም ነገር ስለማውቅ ምንም ነገር ለመዋሸት እንዳትሞክር እሺ? ኧረ ብሌን፣ ለጋዜን ነው እንዳትናገሪ። ካልተናገርክ ከሱ ብሳለሁ። ለምንድን ነው የሰጠችን? ጉቦ ነው። ጠናኔ የዘረፈችውና ተኩሳ የገደለችው እሷ እንደሆነ ስላወቁባት ዝም እንድል ነው የሰጠችኝ። አውቄ ነበር። በአጎቴ ሞት አንተ ትነግዳለህ አይደለ? ኧረ አይደለም።